ብዙዎቻችንን አስደንግጦ ነበር። ሞት ለማንም የማይቀር ዕጣ ፈንታ ሆነና ትላንት ከዚህ ዓለም ድካም ያረፈው ሰሜ ባላገሩ ዛሬ ደግሞ ሥርዓተ ቀብሩ ተፈጽሟል። እነሆ ለአድናቂዎቹ ለወዳጅ ዘመዶቹ ይሆን ደግሞ የሰሜ ባላገሩን ሙሉ የሕይወት ታሪክ እንዲህ ልናቀርብላችሁ ወደድን። ያልተሰሙ እጅጉን የሚያስገርሙ የሚያስደንቁ የመልካምነት የበጎነት የደግነት ሥራዎቹን ስትሰሙ ትገረማላችሁ። ዛሬ ከተዘረዘሩ የመልካም ሥራዎቹ መካከል እጅግ ከብዙ ጥቂቶቹ እንደሆኑ እየተነገረ ነው። እነሆ ሙሉ የሕይወት ታሪኩን አድምጡ። ጸዊ ሰማኝ በለው ሰሜ ባላገሩ አጭር የሕይወት ታሪክ። አፈር ለሚበላው ለሚበሰብሰው ለዚህ ፈራሽ ገላ ቁምጣ መቻንሰው ድና የልጅነት ዘመኑን በተመለከተ ድምፃዊ ሰማኝ በለው በቅጽል ስሙ ሰሜ ባላገሩ ከአባቱ ከአቶ በለው ሹምዬና ከእናቱ ከወይዘሮ እናትነሽ ቢልልኝ መስከረም 17 ቀን 1960 ዓ.ም ውብ በሆነችው የአባይና የጣና መፍለቂያ በምትባለው ባህር ዳር ከተማ መሃሏ ላይ ተወለደ። ያደገውም በዚሁ ከተማ ቀበሌ 03 በተለምዶ አባ ፋሲሎ ትምህርት ቤት አካባቢ በሚባለው ሰፈር ነበረ። ከልጅነቱ ጀምሮ ለድምፅና ለሙዚቃ ልዩ ፍቅርና ተፈጥሯዊ ተሰጥኦ የነበረው ሲሆን በሰፈሩና በጓደኞቹ ዘንድ በማራኪ ድምፁና በደግነቱ እጅጉን ይታወቅም ይከበርም ነበር። ገና 14 ዓመቱ ታዳጊነቱ በባህር ዳር ሕፃናት ኪነት ቡድን ውስጥ በመሳተፍ የረጅም ዘመን የጥበብ ጅማሮን ሀብሎ መሰረት ሊጥል ችሏል። ሰሜ ባላገሩ ድምፃዊ ብቻ ሳይሆን የግጥም፣ የዜማ፣ የቲያትር ደራሲም የነበረ ሲሆን ቀልዶችንም በተፈጥሯዊ ዘይቤ በማቅረብ ለኢትዮጵያ ኪነ ጥበብ ደምቆ የሰራ ባለሙያ ነበረ። የትምህርት ሕይወቱን በተመለከተ ስንመለከት የመጀመሪያና ሁለተኛ ደረጃ ትምህርቱን በትውልድ ከተማው በባህር ዳር ያጠናቀቀ ሲሆን በትምህርት ቤት ቆይታውም በትምህርቱ ጎን ለጎን በኪነ ጥበብ ክበባት ውስጥ ንቁ ተሳትፎ ያደርግ ነበር። አንደኛ ደረጃ በሰርጸ ድንግል አንደኛ ደረጃ ትምህርት ቤት፣ መለስተኛ ሁለተኛ ደረጃ ትምህርቱን ደግሞ በአባ ፋሲሎ መለስተኛ ሁለተኛ ደረጃ ትምህርት ቤት፣ ከፍተኛ ሁለተኛ ደረጃውን ደግሞ በጣና ሐይቅ አጠቃላይ ሁለተኛ ደረጃ ትምህርት ቤት ተምሯል። ወደ ሙዚቃው ዓለም መግባቱንና የኪነ ጥበብ እድገቱን ደግሞ ስንመለከት የሰማኝ የኪነ ጥበብ ጅማሮ ከቀበሌና ከከፍተኛ ተነስቶ በወቅቱ የነበረውን የአብዮታዊት የኢትዮጵያ ወጣቶች ማህበር ወይም ደግሞ አይኦማ ክፍለ ሀገሩን እስከ መወከል የደረሰ ጎበዝ የኪነት ሰው ነበር። ለሙያው ያለው ልዩ ፍቅርና ታታሪነት በብዙዎች ዘንድ ግንዛቤ በማግኘቱም ህዳር 11 ቀን 1978 ዓ.ም በወጣትነት ዕድሜው የጎጃሙ የዝነኛ የኪነት ቡድን የግሽ አባይ አባል ለመሆን በቃ። የኪነት ቡድኑን አሻራ አሳርፏል። በግሽ አባይ ውስጥ በርካታ ምርጥ ባህላዊ ስራዎችን ያቀረበ ሲሆን በተለይም ከታዋቂዎቹ ድምፃውያን ከነይሁኔ በላይና ከሀብቱ ንጋቱ ወይም ደግሞ ከአንሙቴ ጋር በመሆን ያቀረበውና ለአራት አስርተ ዓመታት ያህል በህዝብ ልቦና ውስጥ ታትሞ የኖረው አንቱየዋ የተሰኘው አስደናቂ ሙዚቃዊ ድራማ በታሪኩ ትልቅ ቦታ አለው። በ1982 ዓ.ም የከተማዋና የአካባቢው የኪነ ጥበብ ስራዎች መቀዛቀዛቸውን ተከትሎ ሰማኝ ወደ አዲስ አበባ በመምጣት ከታዋቂው ታንጎ ሙዚቃ ቤት ጋር በመሆን የመጀመሪያውን የሙዚቃ አልበሙን አሳተመ። በመቀጠልም ከተለያዩ በዘመኑ አሉ ከተባሉ አሳታሚዎች ጋር ሊሰራ ችሏል። ይህንንም ተከትሎ ኑሮን በአዲስ አበባ አደረገ። ከዚህም በመቀጠል ያዥኝ አላበድኩም የሚለውንና ሌሎችንም በህዝብ ዘንድ እጅግ ተወዳጅ የሆኑ ስራዎችን በተከታታይ ከሙያ አጋሮቹ ጋር በመሆን ለህዝብ አቅርበዋል። ይህም ለሙያው ከፍተኛ ዝናን አጎናጽፎታል። ባህል ሙዚቃ ብቻ አይደለም። በነገራችን ላይ ሰሜ ሲሰራ የነበረው ግን ሰሜ ባላገር ስለሚባል ሰሜ ከዚህ ዓለም በሞት መለየቱ ሰምተናል እና እውነት ነው ወይ የሚል ጥያቄ መጥቷል። አዎ እንግዲህ እኛም ቢሮ ከመጣም በኋላ ነው የሰማነው። እጅግ በጣም አስደንጋጭ ነው። አልበም ግን የለም። በቃ አልበም ሳትሰራ ነው የሙዚቃ ህይወትን የምትቀጥለው ማለት ነው ከዚህ በኋላ? አዎ። ለምን? ምክንያቱም ይሄ ኮፒራይት ኢትዮጵያ ውስጥ ምንም የታሪኩ ብርሃኑ አዋጭ አይደለም። የማህበረሰቡ ግንዛቤ ካላዳበር ነው በስተቀር ከኪሳራ ያለፈ ነገር የለውም። ስለዚህ ሞባይሉ ማሰራል። አዎ ሁለት ሶስት የሰምቻ ያለው ግን በህይወት እኔ ራሴ ያጣራው ደንግጬ ማለት ነው። ራሷ አነሳች? አዎ አነሳች ራሷ አለች። እንደውም አውስት ነበር ዳይቨርት አድርገው ወደ ሌላ ነበር። አንዳንዴ
ሰዎች በሰውነታችን ሊያሸማቅቁን ይፈልጋሉ። እኛ ፈልገነው አንከሳም፣ እኛ ፈልገነው የምናደርገው ነገር አንዳንዴ ላይኖር ይችላል እና እንዲህ አይነት አስተያየቶች እንዴት የምታስተናግዱ? ሰሚ እኔ ቦታ የለኝም፣ አልሰማም፣ መስሚያ የጥጥ ነው። የምሽት ክለቦችና የካዛንቺስ አሻራቸውን በተመለከተም ከ1983 ዓ.ም ጀምሮ በሶስና የምሽት ክበብ ከ1988 እስከ 1989 ዓ.ም በአይቤክስና በሸዋጌጥ የምሽት ክበባት ውስጥ በድምፃዊነት ካገለገለ በኋላ በ1990 ዓ.ም ደግሞ በካዛንቺስ የራሱ የሆነውን የባህልና ዘመናዊ ምሽት ቤት በመክፈት በወቅቱ ደክሞ የነበረውን የጥበብ ስራ እንደገና እንዲጎመራና እንዲያንሰራራ ለማድረግ በግሉ ለኢትዮጵያ የኪነ ጥበብ እድገት ከፍተኛ አስተዋጽኦ ሊያበረክት ችሏል። ሰሜ ከሙዚቃውን ባሻገር በቲያትር ዘርፍ ባለው ሙያ ተሰጥኦ የነበረው ሲሆን በብሔራዊ ቲያትር መድረክ ላይ ከፍተኛ ህዝባዊ ተቀባይነትን ያገኘውን የባላገር ፍቅር የተሰኘውን ተውኔት ጨምሮ በተለያዩ ልዩ ልዩ ሙዚቃዊና ተውኔታዊ ስራዎች ላይ በቅንነትና በብቃት ተሳትፏል። ሰማኝ በተለይ የጎጃም ባህላዊ ዜማዎችን ባቲ፣ አምባሰል፣ ትዝታና አንቾዬን በመጨመር ከዘመናዊ የሙዚቃ ስልቶች ወይንም ከሞደርን ቢትስ ጋር አቀናጅቶ በማቅረብ አዲስ መንገድ የቀደደ ድምፃዊ ነበር። ሰሚ ባላገሩ በረጅም ዓመታት የጥበብ ስራዎቹ የሀገር ባህል የሙዚቃ ዘርፍን ወጉን እንዲሁም ስርዓቱን ጠብቆ በከፍተኛ ደረጃ ያስተዋወቀ የጥበብ ባለውለታ ነበር። ወደ ስራዎቹ ስንመለስ ዋና ዋና አልበሞችና ስራዎቹን ስንመለከት ደግሞ ባላገር የሚለው ቃል በከተሜው ማህበረሰብ ዘንድ እንደ አልሰለጠነ እንደ ኋላ ቀርነት መገለጫ በሆነበት ዘመን ይህንን ተገቢ ያልሆነ ትችትና ልማድ ለመቀየር በቁጭት በመነሳት በኪነ ጥበባዊ ዘይቤ ባላገር ነኝ በማለት በድፍረት ሰብሮ ወጥቷል። በሄደበትና ሙያውን ባስተዋወቀባቸው ዓለማትና መድረኮች ሁሉ እንደ አርሶ አደር በመልበስና የመገልገያ እቃዎችን በማስተዋወቅ ራሱ አርሶ አደሩን በመሆን ጭምር ለባላገሩ ያለውን ፍቅር በክብር አሳይቷል። የአርሶ አደሩን ውብ እሴት ባህልና ወግ በአድናቆት የዘከረበት የስራው የእውቅናው ሁለተኛው ከአንቱየዋ ሊስተካከል የሚችል መጠሪያ ሆኗል። ከዚህ በኋላም ሰማይን በለው መባሉ ቀርቶ ሰሜ ባላገሩ እየተባለ መጠራት ጀምሯል። ውቧ ባህር ዳር ወይም ደግሞ ዲስካውን ስንመለከት ለትውልድ ከተማው ያለውን ጥልቅ ፍቅርና ናፍቆት የገለጸበት ተወዳጅ ስራው ነበር። በዚህ ስራው ውቧን ባህር ዳር ከልጅነት መንደሩ እስከ አጠቃላይ ገጽታዋ የገለጠበት ፍቅርን፣ ጨዋነትን፣ የመንደሩን አኗኗር ዘይቤ፣ ቅይጥ ውበትንና በዚህ ውስጥ የትውልድ ከተማውን ለሁሉም አብሮ አደጎች በትዝታ አስቃኝቶበታል። ደቦት እንስራን ስንመለከት ደግሞ የልጅነት ትዝታን፣ የገጠሩን ባህል በተለይ ደግሞ መስከረምን ተከትሎ ያሉትን ሃይማኖታዊ በዓላት በተለይም ከዘመን መለወጫ እስከ መስቀል ያሉትን ጊዜያቶች በጣም አስደሳችና ውብ በዓል በትዝታ ላለፍንበት እንድናስታውሳቸው የሚያደርግበትና ለማያውቁት ደግሞ መስከረም በመጣ ቁጥር ያለውን ውብ የጸደይ ወቅት ያሳየበት መስከረምን በልዩ እንድንናፍቀው የሚያደርግ ውብ የኪነ ጥበብ ስራው ነበረ። ሙዚቀኛ ሰማኸኝ ብለው ሶስት ልጆችን በትዳር አፍርተዋል። እንዳልኳችሁ ወይዘሮ ገበያነሽ አባትና ሙዚቀኛ ሰማኸኝ ብለው የአንድ ሰፈር ልጆች ናቸው። ባህር ዳር ቀበሌ 3 ዘገያን ስንመለከት በጥንተ ባህላዊ ትውፊት የተቃኘውን በፈጣን ውዝዋዜ ታጀበና በአይነቱ ውብ የሆነ ወደ ህዝብ ያልወጣን ባህል ደምቆ እንዲወጣ ያደረገበት ድንቅ ያዘፋፈን ስልቱ ነበር። ሌሎች ተወዳጅ የባህልና ትዝታ ስራዎቹ ደግሞ እጅጉን ተወደውለታል። ከተወዳጅ ዜማዎቹ መካከል ረምኑን ሰጠሽ፣ እንቆቅልሽ፣ አውደ ዓመት፣ ማነሽ ማነሽ፣ አለሽ ሀገር፣ የኔ ዓለም፣ ዝናቡ፣ ዓለም እንደምነሽ ከብዙ ስራዎቹ በጥቂቱ ተጠቃሽ ናቸው። ሰሚ ባላገሩ እነዚህንና ሌሎች ተወዳጅ ስራዎቹን በተለይም በተለያዩ ጊዜያት በአሜሪካ፣ በአውሮፓ፣ በእስራኤልና በአረብ ሀገራት ለሚኖሩ ኢትዮጵያውያን ዲያስፖራዎች ባቀረባቸው ኮንሰርቶች ሀገራዊ ናፍቆትን በመወጣት ረገድ ትልቅ ሚና ተጫውቷል። ሀገራቸውን እንዳይረሱና በባህላቸው እንዲኮሩ የበኩሉን ከፍተኛ ሚናም ሲጫወት ቆይቷል። ደማቅ ፈገግታውም መቼም የሚረሳ አይደለም። መድረክ ላይ ሲወጣ መቼም ቢሆን ከፊቱ የማይጠፋውና ተመልካችን ማራኪ በሆነ ኃይል የሚስበው ደማቅ ፈገግታው ልዩ መለያው ወይም ደግሞ ፊርማው ነበረ።
ያለምንም ድምጽ ማጉያ ወይንም ያለ ማይክ መድረክን የመሙላትና አድማጭን የመማረክ ልዩ ተሰጥኦ የነበረው ጀግና ድምጻዊ ነበር። ከተመልካቾች ጋር በቀላሉ የመቀራረብ ሰውን የማስደሰትና መድረኩን ሙሉ ለሙሉ የመቆጣጠር ልዩ ተፈጥሯዊ ስጦታም ነበረው። ለፍትህ የነበረው የጸና እምነትና የማህበረሰብ ተጽዕኖ ደግሞ አይነገርም። ሰሜ ባላገሩ በ1991 ዓ.ም በደረሰበት የመኪና አደጋ ምክንያት በወንጀል ተጠርጥሮ ፍርድ ቤት ሲመላለስ ቢቆይም በመሃሉ ለስራ ወደ አሜሪካ መሄድ ነበረበት። በስራ ላይ እያለም በተጠረጠረበት ወንጀል የ4 ዓመት የእስር ፍርድ እንደተፈረደበት ሰማ። ብዙዎቻችን እንኳንስ እስር ተወስኖብን እንዲያውም ውጭ ናፋቂ በሆንበት ጊዜ ሰሜ ባላገሩ ግን ፍትህን፣ ህግን በማክበር ስራውን አቋርጦ ወደ ሀገሩ በመመለስ ቤተሰቦችንም ሊሳይል ቦሌ አውሮፕላን ጣቢያ ላይ እጁን ለፖሊስ በመስጠት ለህግ ተገዥነቱን በተግባር ያሳየ አርቲስት ነበር። ከዚህ የመኪና አደጋ ጋር ተያይዞ አደጋው የተከሰተበት ድልድይ እሱን ለመዘከር ሰሜ ድልድይ እየተባለ ቋሚ መጠሪያ ስም ተሰጥቶታል። የመኖሪያ መንደሩ ከነዋሪው ቀድሞ የገባና ከነበሩት አርሶ አደሮች ጋር በነበረው ሰላማዊ ግንኙነት የተነሳም አካባቢው ሰሜ መንደር እየተባለ እንዲጠራለትም ሆኗል። በሌላ መልኩ በወቅቱ በሀገራችን ማህበረሰብ የተንቀሳቃሽ ስልክ መጠቀም በጀመረበት ወቅት የኖኪያ ስልክ ምርት የሆነው ኖኪያ 3310 ሰሜ ባላገር ተብሎ እስከ ማስጠራት የደረሰ ተጽዕኖ ፈጣሪም ነበር። ይህም ስልኩ ከነበረው ጥንካሬና ወድቆ አይሰበሬነቱ ጋር ተያይዞም በሰሜ የብርታትና የጥንካሬ ተምሳሌትነት ጋር ተያይዞ የተሰጠው ስያሜ ነበረ። ወደ ቤተሰቡና የቤተሰቡ ህይወት ታሪክ ደግሞ ስንመለስ ሰሜ ባላገሩ ከተሰጠው ባሻገር በተገኘበት ቦታ ሁሉ ሳቅን ከሚፈጥር እጅግ ተጫዋችና ቀልድ አዋቂ ነበረ። በአንድ ወቅት 3 ነገር እወዳለሁ፣ ሀገሬን፣ ትዳሬንና ስራዬን በማለት መርሁን የገለጸ ሲሆን ይህንንም በተግባር እያሳየና ቋሚዎች የሆነን ወዳጆቹ ሁሉ የምንመሰክርለት እውነት ነው። ሰማኝ በጥበብ ህይወቱ ስኬታማ እንደነበረው ሁሉ በቤተሰቡ ህይወትም የተባረከ አባትና ባል ነበረ። በ1982 ዓ.ም ከወይዘሮ ገበያነሽ አባተ ጋር የትዳር ህይወት የመሰረተ ሲሆን የ4 ታላላቅ ምሁራን ወንድ ልጆች አባት ለመሆን በቅቷል። ልጆቹንም ስንመለከት የመጀመሪያው ቢኒያም ሰማኝ ኢንጂነር፣ ሁለተኛው እስራኤል ሰማኝ አርክቴክት፣ ሶስተኛው አብርሃም ሰማኝ ኢንጂነር፣ አራተኛው ደግሞ አቤል ሰማኝ ተብለው ይጠራሉ። ሰሜ የነዚህ የልጆቹን ፍሬ የ4 የልጅ ልጆች ለማየት በመታደል በቤተሰቡና በልጆቹ ደስታ ይበልጥ የተባረከ አባት ለመሆንም በቅቷል። ልጆቹን በጥሩ ስነ ምግባርና እውቀት ኮትኩቶ በማሳደግ እንዲሁም ልዩ አባታዊ ፍቅርን በመስጠት ረገድ ለአካባቢው ማህበረሰብ ትልቅ አርያና አስተማሪ የነበረ የቤተሰብ መሪ ነበረ። የማህበራዊ ህይወትና በጎ አድራጎት እንቅስቃሴውን ስንመለከት ደግሞ ሰሜ በጥበቡ ብቻ ሳይሆን በማህበራዊ ህይወትን በመደገፍና በቸርነቱም የሚታወቅ ታላቅ ሰው ነበረ። ጓደኝነትና ታማኝነትም ላይ በጭራሽ አይታማም። ከትውልድ ከተማው ከባህር ዳር ጀምሮ የልጅነት ጓደኞቹን፣ አብሮ አደጎቹን፣ የሙያ አጋሮቹንና በልዩ ልዩ ሁኔታ የተወዳጃቸውን ወዳጆቹን መቼም ቢሆን የማይረሳ ለታመሙት ደራሽ ጠያቂ፣ የጭንቅና የችግር ቀናት ሲከሰቱም የሙያና የገንዘብ እርዳታ ዝግጅቶችን ሙሉ በሙሉ በነጻ አገልግሎት በመስጠትም ያግዝ የነበረ ድንቅ አርቲስት ነበረ። የአባቶች እሴትና እንግዳ ተቀባይነትንም በተመለከተ ወደ ቤቱ ለዘለቀ እንግዳ የጥንቱና የአባቶች ሃይማኖታዊ እሴት በለበሰ መልኩ የእንግዶችን እግር አጥቦ አብልቶና ጠጥቶ አልጋ ለቆ ለዘመድ አዝማድ ለእንግዳ የሚያሳየው ልዩ ወንድማዊ ፍቅር መቼም ቢሆን የሚረሳ አይደለም። የአረጋውያን መረዳጃ ማህበር ስራዎች ላይም በጉልህ በመሳተፍ አረጋውያንን በመደገፍና በመርዳት ረገድ ትልቅ ማህበራዊ አርያነትንም አሳይቷል። ግዴታውንም በብዙ ሊወጣ ችሏል። በትውልድ ከተማው በባህር ዳር ልዩ ልዩ ማህበረሰብ አቀፍ ዝግጅቶች ሲኖሩም በነጻ አገልግሎት በመስጠት የከተማዋን ሁለንተናዊ እንቅስቃሴም ያግዝ ነበር። በአዲስ አበባ በሚኖርበት በቦሌ ቡልቡላ አካባቢ በሚገኘው ቡልቡላ መድኃኔዓለም ህንፃ ግንባታ ከመጀመሪያው ጀምሮ በልማት ኮሚቴነት ተመርጦ በንቃት አገልግሏል። ገቢ በማሰባሰብ አቅሙን እውቀቱንና ጉልበቱን በሙሉ በመስጠትም ያበረከተው በጎ አስተዋጽኦ ሁልጊዜም በቤተ ክርስቲያኒቱ ታሪክ ውስጥ የማይረሳ ትልቅ አሻራ ሆኖ ተመዝግቦለታል። በሰበካ ጉባኤ አባልነት ተመርጦ በቅንነት በታማኝነትና በፍጹም ፍቅር ቤተ ክርስቲያንንም አገልግሏል። ከባህር ዳር ሰርጸ ድንግል ተነስቶ በግሽ አባይ የኪነት ቡድን ውስጥ አልፎ በብሔራዊ ቲያትር መድረክ አብርቶ በብርቱ ትግል የኢትዮጵያን የሙዚቃና የቲያትር ጥበብ በክብር ያገለገለ ባለብዙ መክሊት የጥበብ ሰው ነበረ። በቅንነቱ፣ በእንግዳ ተቀባይነቱ፣ በሀገር ፍቅሩ፣ በማህበራዊ ህይወት ተሳትፎና በበጎ አድራጎቱ የብዙዎችን ህይወት የባረከው ሰሜ ስሙ፣ ታሪኩና የማይረሱ የጥበብ ስራዎቹ በትውልድ ቅብብሎች ውስጥ ሁልጊዜም
በክብርና በናፍቆት ሲታወሱ ይኖራሉ። ሰሜ በመጨረሻም የአምላክ ቃል በዘፍጥረት 3:19 ላይ እንዳለው ወደ ወጣህበት መሬት እስክትመለስ ድረስ በፊትህ ወዝ እንጀራን ትበላለህ፣ አፈር ነህና ወደ አፈርም ትመለሳለህ እንዲል ቃሉ ሰው በምድር ላይ ዘመኑን ፈጽሞ ወደ ዘላለም ቤቱ ይሄዳል። ሰው ከአፈር ተፈጥሮ ወደ አፈር ይመለሳል። ነገር ግን መልካም ስራውንና ፍቅሩን በሕይወት ይኖራል ነውና መልካሙን ስራ አስቀምጦ ወደማይቀረው የሥጋ ሞት ሄዷል። ሞት የሥጋ መለየት እንጂ የመንፈስ መጥፋት አይደለም። ዛሬ ከኛ ቢለይም በፍቅርና በትዝታ ሁሌ ከኛ ጋር ይኖራል። ለሚወዱት ለቤተሰቦቹ፣ ለዘመድ አዝማዶቹ፣ ለአብሮ አደግ ጓደኞቹና ለመላው አድናቂዎቹና ለመላው የኪነ ጥበብ ቤተሰቦች በሙሉ ስራዎቹ ቀጣይ የሕይወት ስንቅ ናቸው፣ መታሰቢያ ይሆናሉ። ስርዓተ ቀብሩ ዛሬ ማክሰኞ ሰኔ 9 2018 ዓ.ም በቦሌ ቡሉላ መድኃኔዓለም ቤተክርስቲያን በክብር ተፈጽሟል። ፈጣሪ ነፍሱን በገነት ያኑርልን። ባላገርነት ስሙን ወርሶበታል። ቁምጣው ከነፎጣው እሱነቱን ለብሷል። ለዚህ ፈራሽ ገላ ለሚበሰብሰው ቁምጣ መቻነሰው ይላል። የጌሻ አባዩ ድምቀት ያንቱየዋ አባት ሲያሻው ያዥኝ ሲል እንዳበደ ይሆናል። በቆንጃጅት ተከቦ ባህልን ይሰብካል። እንደምነሽ ዘፈን እንደነሽ ተለቃ ስቅስቅ እንቅጥቅጡ የዋንጫ ልቅለቃ ይላታል ሙዚቃን። እንቅጥቅጡ ልዩ እንዲህ እስከሆኑ ማንችሎት የእስክስታው ምት ጠቅላይ አዛዥ አንድ ነው ሶስት አድርገው እያለ ትእዛዙን ያወርዳል። ድምፁ የሚስረቀረቅ ካባውን ጣል አድርጎ ያኩራናል፣ ውብ ባህል ሞልቶናል ይላል። አረንጓዴ ቢጫ ቀይ ጥለት ሆነች ኢትዮጵያን ለብሶ የሚዞር ያደገበትን አባይ ግባ በለው ሲል ያወድሳል። አባይን ቁልቁል እያየ ተው ተመለስ ይለዋል። የተወለደባትን ዋን ባህር ዳር እየተመላለሰባት ያንቆለጳጵሳታል። ወዲያ ከራያዎች መንደር በፍቅር ተለክፎ ዘንጉን እንደታቀፈ መጀን በራያ ልጅ ወለላዋ ይላታል። በሰለለ ጉማ አዋራው ይጨሳል። ከኮረብታ ወጥቶ ማዶ ያሻግራል። ቁልቁለቱን ወርዶ አቅበት ይወጣል። እረኛ መስሎ ከብቶች ይውላል። የግጥምና ዜማ ችሎታው አረምኑን ሰጠ ያስብለዋል። ባንዲራውን ለብሶ ፋሲለደስ ዘልቆ በዳግማሮ ሶኔ እጅ አልሰጥም የሚል ሙጉርጉሮ ልዩ ተመስጦ የጥልቀት ደቦት እንስራ ሲል ኮበሌ ሆይ እያለ ወጥቶ ይከተለዋል። ጸዓዳ ለባሹ መሳሪያውን ታጥቆ ነጠላ ጋቢውን ጣል አድርጎ ከነጎፈሬው የሚታይ አርበኛ ጀግና ወዳሽ ዝናን የሚሸከም ትከሻ ይስጥ ተብሎ በልጅነቱ በአያቱ የተመረቀ እስር የፈተነው 7 አልበም ከ20 በላይ ነጠላ ዜማዎችን አስኮምኩሞናል። የባህል አምባሳደሩ ሰማይን በለው ሹምዬ ሽፈራው አንዳርጋቸውን ዘለቀ የሰባቱ ምድ ስሙ ነው ሰሜ ባላገሩ።